ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ተጀምሯል የተለያየ ርዕሰ ጉዳዮች የምናነሳበት ሰዓት ላይ ደርሰናል ይገደባባይና ቃለ ስላሴ ካሳይ ቀጣዮቹን ደቂቃዎች ቆይታ ልናደርግ ደርሰናል እዚህ ስቱዲዮ ቃል እንዴት ነው ብያለሁ አለም መቼስ የእንግሊዝ ፕሪሚየር ሊግ ከሳምንት ሳምንት በነገሮች በጣም እየጦዘ አስደሳች የሆነ መልኩን እየቀየረ መጥቷል ባለፈውም ስንል ነበር በቀጣዮቹ ሳምንታቶች የሚደረጉት መርሃ ግብሮች ለሁሉም ክለቦች ለሻምፒዮንሱ ለሻምፒዮናው እንደዚሁም ለአውሮፓ መድረክ ላይ የሚሳተፉት በዛ በተረፈ ደግሞ በላለመውረድ የሚደረገው ትግል በጣም እጅግ ወሳኝ ነው 30ኛ ሳምንት የመርሃ ግብሩን ያካሄደው እንግሊዝ ፕሪሚየር ሊግ ብዙ ነገሮችን አስመልክቶናል ባለፈውም እንግዲህ እንደምንለው ሌሎች አዳዲስ ነገሮች ይኖራሉ በሳምንቱ መጨረሻ እንግዲህ የማንቸስተር ዩናይትድ እና የአርሰናል ጉዳይ ነው የሚነሳው ምክንያቱም ሁለቱም አሸናፊ ሆነዋል አርሰናልም በወሳኝ መርሃ ግብር ላይ አሸንፏል ማንቸስተር ዩናይትድም እንደዚሁ ወሳኝ ሲቲ ቼልሲ ተሸንፏል ሲቲ አቻ ወጥቷል ሊቨርፑልም ባልተጠበቀ መልኩ አቻ የተለያየበት ነው በአጠቃላይ እንግዲህ የነጥብ ልዩነቱ ሁሉም ነገር ጋፕ ፈጥሯልና ዛሬ በልዩነት የምናነሳው የአርሰናልን በተወሰነ መልኩ ደግሞ የሲቲን ጉዳይ እናነሳለን መቼስ እንግዲህ የአርሰናል ደጋፊዎች ዛሬ ላይ ካልተደሰቱ መቼም ይደሰታሉ ብያል ገምተም ነው እንግዲህ አስቀድመን ከዚህ ጨዋታዎች በፊት በሰራነው ፕሮግራም ላይ የነበረው ጉዳያችን ምንድነው በተለይ መጪዎቹ ሁለት ጨዋታዎች ለአርሰናልና ለማንቸስተር ሲቲ ትልቅ ወሳኝነት ይኖራቸዋል ምክንያቱም የምታስታውስ ከሆነ በ29ኛ ሳምንት የፕሪሚየር ሊግ መርሃ ግብር አርሰናል ብራይተንን ሲያሸንፍ በጣም ተቸግሮ ማንቸስተር ሲቲ ደግሞ በሜዳው በኖቲንግሃም ፎረስት ነጥብ ሲጥል ብዙ መልኮችን ሊቀያየር ይችላል በቀጣይ ሳምንታት የእንግሊዝ ፕሪሚየር ሊግ ብለን ነበር በተለይ በአርሰናልና ማንቸስተር ሲቲ መካከል ያለው የነጥብ ልዩነት መስፋት ስለሌለበት ከባድ ፈተናዎች የሚጠብቁት ማንቸስተር ሲቲ መጪዎቹን ጥቂት ጨዋታዎች ቢያንስ ማሸነፍና ከአርሰናል ጋር ለመገዳደር ውጤቱን ወይም ነጥቡን ማጥበብ አለበት የራሱን የቤት ስራ መወጣት አለብን ብለን እያነሳን ነበር በ30ኛ ሳምንት የፕሪሚየር ሊግ መርሃ ግብር በበርካታ መልኩ በጉጉት የተጠበቀ ጨዋታዎች ነበሩ ብዬ ማንሳት እችላለሁ በተለይ አርሰናል ከኤቨርተን የተጫወተው ማንቸስተር ሲቲ እንደዚሁ ከአርሰናል ጨዋታ መጠናቀቅ በኋላ ወደ ለንደን አቅንቶ ላለመውረድ እየታገለ የሚገኘው ዌስት ሃም ዩናይትድን ነው የሚገጥመው ስለዚህ ምን አይነት የጨዋታ መልክ ወይ ደግሞ ነጥቦች ምን አይነት ልዩነት ሊፈጥሩ ይችላሉ የሚሉ ጉዳዮች በስፋት የተነሳበት ሂደት ነበር ከዚህ በፊት ቅድም እንዳልከው የማንቸስተር ዩናይትድ ነካ እንዳረከው ይገ በአውሮፓ ሻምፒዮንስ ሊግ ያላቸውን እድል ተመስርተን የሰራነው ፕሮግራም ነበር እንደውም ይገ በልዩነት ካነሳው ሐሳብ ለመነሳት ያህል ማንቸስተር ዩናይትድ የተሻለ እድል አለው በአውሮፓ ሻምፒዮንስ ሊግ ለመግባት የሚለውን ጉዳይ ያነሳበት አጋጣሚ ያለ እንደውም እኔ በጣም ፈታኝ መርሃ ግብሮች እንደመኖራቸው ማንቸስተር ዩናይትድ በጣም ጥንቃቄን አብዝቶ መጫወት አለበት ካልሆነ ዋጋ ሊያስከፍለው ይችላል የሚል እምነት ነበረኝ ምክንያቱም የሚገጥማቸው ኒውካስል ዩናይትድ እና አስቶን ቪላን የመሳሰሉ ክለቦች ነበሩ ለዩናይትድ መልካም ነገር የሆነው ደግሞ ሌሎቹ ተከታይ ክለቦች ነጥብ መጣላቸው ነው ቼልሲ መሸነፉ ሊቨርፑልም ነጥብ መጣሉ በዋንጫው ፍክክሩ ላይ ግን አጠቃላይ ትልቁ የመነጋገሪያ ርዕስ ነበር ብሎ ማንሳት ይቻላል ከዚህ በፊት ማንቸስተር ሲቲ ቀድሞ በተጫወተባቸው ጊዜያት አርሰናል በተደጋጋሚ ነጥብ ጥሏል በቅርብ ጊዜያት ግን አርሰናል በተለይ በተመሳሳይ ሰዓት ወይ ደግሞ ከሲቲ አስቀድሞ ጨዋታዎችን ሲያደርግ በተሻለ የአሸናፊነት ስነ ልቦና ሜዳ ላይ ይገኛል ብለን በተደጋጋሚ አነስተን ነበር በዛ ጨዋታ ላይ አርሰናል ኤቨርተንን ቀድሞ መጫወቱ በኋላ ላይ ለሲቲ ላይ ምን አይነት ተጽዕኖ ፈጠረ የሚለው ነገር በብዙዎች ዘንድ በጉልህ የሚነሳ ነጥብ ነበር ምክንያቱም ማንቸስተር ሲቲ በስነ ልቦና ረገድም ተጎድቷል ወደ ዌስት ሃም ዩናይትድ ሲያቀና ወይ ደግሞ እርግጥ ነው ለመናገር ባስ ውስጥ ሆነው ይመለከቱት እንደነበረ ያ ጨዋታ መገመት ቀላል አይደለምና በዛ ጨዋታ ላይ የነበሩት ሞመንቶች በተለይ አርሰናል ብዙ ነጥቦችን የምናነሳበት ቢሆንም በጨዋታ እንቅስቃሴ የነበረው ረገድ በጣም ወሳኝ ሳምንት ነበር ብሎ ግን ማንሳት ይቻላል በተለይ በዋንጫ ፉክክሩ ላይ አዎ ምንም ጥያቄ የለውም የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ቀናቶች ተደርገዋል ዛሬ ምሽትም የብሬንፎርድ እና የወልቭስ ጨዋታ ምሽት 5 ሰዓት ላይ የሚደረግ ይሆናል ከዛ በተረፈ እንግዲህ ያው ላለመውረድ የሚደረጉ ጨዋታዎችም ተከናውነው ነበር ኖቲንግሃም ፎረስትም እንደዚሁም ዌስት ሃም ዩናይትድም አቻ መለየታቸው ሆኖ አንድ ነጥብ ይዘው ወጥቷል ከዛ በተረፈ እንደ አርሰናል ሁሉ በሳምንቱ ውስጥ ምርጥ የሚባል ጊዜን ያሳለፈው ማንቸስተር ዩናይትድ ነው ኦልድ ትራፎርድ ላይ አስቶን ቪላን ገጥመው ከጨዋታ ብልጫ ጋር ማለት ይቻላል በተለይ ከረፍት በኋላ የአሰልጣኝ ሚኬል አርቴታው ማን ነው ካሪክ ቡድን በልዩነት እንግዲህ ጎሎችን አስቆጥሮ የብሩኖ ፈርናንዴዝም ጉዳይ መነሳት ይቻላል ከዛ በተረፈ የካዜሚሮም ጉዳይ እንደዚሁ መነሳት አለበት ምክንያቱም የልብ እስትንፋሶች ይሆኑ የመጡ ሁለቱ ጣፋጭ የሚባል ጊዜን ያሳለፉት ብሩኖ እና ከዛ ካዜሚሮ ነው ማንቸስተር ዩናይትድ እንግዲህ ጨዋታውን ማሸነፉን ተከትሎ ከአስቶን ቪላና ከሊቨርፑል ከዛ ከቼልሲ ጋር ያለውን የነጥብ ልዩነት በማስፋቱ ተደላድሎ ነው የተቀመጠውና ቀጣይ መርሃ ግብሮችም ወሳኝ ናቸው ነገር ግን ባለፈው እንዳልኩትም እኔ አስቶን ቪላ
ከባለፈው ከ4-5 ሳምንታቶች በፊት እዚህ ስናወራ ነበረ። አይመስለኝም በአውሮፓ መድረክ ላይ ይሳተፋል ብዬ ነበር። ምክንያቱም በጣም ተደጋጋሚ ጨዋታዎች ማድረጉና ከዛ በተረፈ የተጫዋቾቹ ተነሳሽነት ማጣት የኡናይ ኤምሬም ደግሞ ማኔጅ አለማድረግ ጨዋታዎችን ዋጋ አስከፍሏቸዋል ማለት ይቻላል። ዛሬ እንግዲህ ያው ቅዳሜ ምሽት ላይ የተደረጉትን ጨዋታ እንመልከት። ብዙ ነገር ማለት ይቻላል ከጨዋታው በፊት በተለይ ለማንቸስተር ሲቲ ነበር ይከብዳል የተባለው ይህ ጨዋታ። ምክንያቱም ተጋጣሚው የኑኖ ስፒሪቶ ሳንቶ ቡድን ላለመውረድ የሚታገል ነው። ለንደን ላይ እንደመካሄዱ ለማንቸስተር ሲቲ ይከብዳል ተብሎ ነበረ። ግን በተቃራኒ ደግሞ በጣም ከብዶ የታየው ኤምሬትስ ላይ የተደረገው የአርሰናል እና የኤቨርተን ጨዋታ ነበር። የዴቪድ ሞይሱ ኤቨርተን በኋላ እናነሳዋለን፣ አለማድነቅ አይቻልም። ይህንን ቡድን በሎው ብሎክ እንደመጫወቱ አርሰናልን ፈትኖት ነበረ። መቼስ ይህ ጨዋታ ሀገራችን ካሉ ደጋፊዎች ጋር ማነጻጸር እፈልጋለሁ። በጣም የአርሰናል ደጋፊዎች አሁን ላይ በጣም ወሳኝ መርሃ ግብር አድርጓል ቅዳሜ ዕለት። ይሄ ምንድነው የሚባለው? አንተ የሰርግ ልትደግስ ስትል አዳራሽ ትከራያለህ አይደለ? አሁን የአርሰናል አይ ቲንክ ተከራይቶ ጨርሷል። አዳራሹን የሰርግ አዳራሹን ጨርሷል። ሰለብሬት ሊያደርግ የሚሞሸርበትን ሚዚዎቹን የመረጠ ይመስለኛል አሁን ላይ። ስለዚህ አርሰናል አሁን ላይ የዋንጫ አብዛኛውን ፐርሰንት በኔ ይዟል። እንዴት ነው ማክበር የሚችለው? ለንደን ሬድ ትሆናለች። በሚቀጥሉት ወራቶች ላይ በጣም ሰለብሬት የሚያደርጉበት ጊዜ ነው የሚሆነው። ከዛ በተረፈ ግን የታዘብኩት አንድ ጉዳይ አለ። መቼስ አርሰናል ባለፈውም ስናወራ ነበር። በእንግሊዝ ብቻ ሳይሆን በኢትዮጵያም ብዙ ደጋፊዎች አርሰናል ዋንጫ እንዳያነሳ ብዙዎቹ ይሟገታሉ፣ አቃቂር ያወጣሉ። የብዙ ደጋፊዎች በነገራችን ላይ በጣም በሪሰርች ሳይሆን በተወሰነ መልኩ ያዩት ጉዳይ ምንድነው? በዚህ ኢትዮጵያ ውስጥ የሚገኙ የማንቸስተር ዩናይትድ፣ የቼልሲ፣ የሲቲ፣ የሊቨርፑል ደጋፊዎች አርሰናል ዋንጫ እንዳያነሳ ይፈልጋሉ። ይሄን መናገር ምንድነው? ይሄ ደግሞ ባለፈው ለምሳሌ አርሰናል ዋንጫውን ለማንሳት ኤቨርተን ባሸነፈበት ጨዋታ ላይ የማንቸስተር ዩናይትድም የሊቨርፑልም የቼልሲም ጨዋታ በኋላ ነበር ዘግይቶ በተመሳሳይ የቼልሲ ቢሆንም ነገር ግን እንግዲህ አርሰናል ዋንጫውን ለማንሳት ያን ጨዋታ አሸንፏል። ግን ደስተኛ አልነበሩም ብዙዎቹ። ይሄ ደግሞ ምንድነው በጣም የሚገርመው ነገር ቀናት የሚባለው ወይ ምቀኝነት የሚባለው ባህላችን ውስጥ እንዳለ ነው ኢትዮጵያ ውስጥ። የእውነቴን ነው ማለት አሁን ለምሳሌ የአርሰናል ዋንጫ መብላት ለማንቸስተር ዩናይትድ ደጋፊ ምንም አይደለም እኮ። ማንቸስተር ዩናይትድ አሁን በደረጃው 3ኛ ደረጃ ላይ የሚቀመጠው በአውሮፓ ቻምፒየንስ ሊግ ለመሳተፍ ነው። ምን ያደርግለታል አርሰናል በዋንጫ ባያነሳ? እንደውም እኮ አለማሰብ ነው እንጂ ብዙ የማንቸስተር ሲቲ ደጋፊዎች ሲሸነፍላቸው የዩናይትድ ነው ደስ የሚላቸው። እንደውም ዩናይትዶች ናቸው ደስ የሚሉት፣ ተቀናቃይ ክለቦች ናቸው። ደርቢ አይነት ስሜት ስለሆነ ነው። እኛ ግን በተቃራኒ ሆኖ አርሰናል ዋንጫ እንዳያነሳ የማንቸስተር ዩናይትድ ደጋፊዎች የቼልሲ ሲቲ እንኳን ስለሚፎካከር ነው። እና ይሄን ተመልክቻለሁ አሁን በቀደምነትና በአጠቃላይ ምሽቱ ያሸበረቀ በጣም ደስ የሚል ባለፈውም ተናግሬዋለሁ። አሁን አርሰናል ዋንጫ ባያነሳ እንደው እግር ኳስ ደስ ይላል። እውነት ለመናገር ለፍተዋል። እውነት ለመናገር በቃ የለፋ ደግሞ ፍሬውን ማፍራት አለበት። ስለዚህ እኔ የውድድር ዓመቱ በዋንጫው ቢታጀብለት ለአርሰናል ደስ ይለኛል። ባያነሳ ግን ነውር ነው። አርሰናል ዋንጫ ባያነሳ ዘንድሮ ነውር ይመስለኛል። ለዚህ ነው ያነሳሁት። ከደጋፊዎች አንጻርም ብቻ ሳይሆን አርሰናል በዘንድሮ የውድድር ዓመት በበርካቶች ዘንድ የትችት ናዳዎች የወረደበት ክለብ ነው። የተለያዩ ሰዎች ጠፍተው የነበሩ የእግር ኳስ ተንታኞችም ጭምር ብቅ እያሉ የአርሰናልን ያጫወት መንገድ ያልተቸ አለ ለማለት አያስደፍርም። ምክንያቱም አብዛኞቹ የቀድሞ እግር ኳስ ተጫዋቾች፣ አንዳንድ አሰልጣኞች በአርሰናል ላይ የትችት ናዳዎችን አዝንበዋል። በርካቶች አርሰናል ላይ በትሮችን ጥለዋል ማለት እንችላለን። ምክንያቱም በዘንድሮ የውድድር ዓመት አርሰናል ለአራት ዋንጫዎች እየተፎካከረ ሲመጣ በብዙ መልኩ ጥንካሬም ነበረው፣ ደካማ ጎኖችም ነበሩት። ግን ከጥንካሬው ይልቅ ደካማ ጎኖችን የሚፈልጉ በርካቶች ነበሩ። ይህ በሀገራችንም ብቻ ሳይሆን በውጮቹም አንዳንድ ሰዎች እንደውም ብዙዎች ለትዝብት የዳረጋቸው እንደነበር ግልጽ ነው። ምክንያቱም እንደዚህ አይነት አስተያየት ይሰጣል ወይ ተብሎ እስከ የተደረሰበት አጋጣሚ ተመልክተናል። ለምሳሌ ከሳምንት በፊት ጆን ኦቢ ሚካኤል አርሰናል ዋንጫ ከበላይ ዘንድሮ የውድድር ዓመት እውቅናን አልሰጥም ሲል ተናግሯል እና አጠብቀው። ምክንያቱም ጆኒ ሚካኤል ምን አይነት ተጫዋች እንደነበር፣ ምን አይነት አግሬሲቭ ተጫዋች እንደነበር በግልጽ እናውቀው ስለነበር ምን አይነት ስኬረር ነበረው። እርግጥ በዋንጫ የታጀቡ ጊዜያቶችን አሳልፏል። ግን እንደ ተጫዋች ደግሞ በትልቅ ደረጃ የሚነሳ ኬረር የነበረው ተጫዋች አልነበረም እውነት ለመናገር። ግን በአንጻሩ የቀድሞ የቼልሲ አምበል ጆን ቴሪ የመለሰለት መልስ ተገቢ ምላሽ ነበር። ለምሳሌ ቼልሲ በዘንድሮ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግን ዋንጫ ሲያሸንፍ
በቆመ ኳስ ነበር ያስቆጠረው። ዲዴ ድሮግባ ባየር ሙኒክ ላይ ባስቆጠረው ግብ እኔ በተጫዋችነት ዘመኔ በርካታ ጎሎችን ከቆሙ ኳሶች አስቆጥሬያለሁ። አርሰናል በተሻለ ጥንካሬ ስለመጣ ብቻ አርሰናል ላይ ለመተቸት መነሳት አግባብነት የለውም ሲል ምናልባትም በብዙ የአርሰናል ደጋፊዎች ቅሬታን የፈጠረው ጆን ኦቢ ሚኬል የቀድሞ የቡድን አጋሩ ትክክለኛ ምላሽ ሰጥቶታል ብዬ አስባለሁ። አርሰናል በዛ ጨዋታ ላይ ወደ ጨዋታው ስንመለስ ጭንቀት፣ ፍርሃት፣ ስጋት በደጋፊዎቹ ዘንድ በጣም ይታይ ነበር። ምክንያቱም ያለፉት 3 ዓመታት ስቃይን ያውቁታል። ሁለተኛ ደረጃን ይዘው ሲያጠናቁ ካለፉት 22 ዓመታት ይልቅ ከሁለት አስርት ዓመታት በላይ የጠበቁት የክለቡ ደጋፊዎች ዋንጫ ለማሸነፍ ከዚህ የተሻለ እድል እንደሌላቸው ያውቁታል። በዋንጫ ፉክክር ውስጥ ሆነ በሊጉ አናት ላይ ተቀምጦ ደግሞ ለረጅም ደቂቃዎች ምናልባትም 89 ያህል ደቂቃዎችን መጠበቅ አርሰናል ስቴዲየም ውስጥ የነበሩትን ደጋፊዎችን በተደጋጋሚ ካሜራዎች ሲያሳዩ የነበረው ገጽታቸውን ብቻ መመልከት በቂ ነው፣ ምን ያህል ስብራት ውስጣቸው ላይ እንደነበረ። አሰልጣኝ ሚኬል አርቴታ በኔ ምልከታ ሰሜን ለንደን ከደረሱ በኋላ የወሰዱት ትልቁ እርምጃ ብዬ ማስበው ማክስ ዶማንን እምነት ጥለውበት የ16 ዓመቱን ተጫዋች ሜዳ ላይ ማስገባታቸው ነው ብዬ አስባለሁ። ልክ ያ ተጫዋች ከገባ በኋላ ነገሮች ታሪክን የሚቀይር ተጫዋች ይሆናል ተብሎ በብዙዎች ዘንድ ወይም ልዩነት ፈጣሪ ይሆናል ተብሎ አልተገመተም። ነገር ግን ያ ተጫዋች የአሰልጣኝ ሚኬል አርቴታን አደራ ሳይበላ በፍርሃት ጭንቀትና ስጋት ውስጥ የነበሩትን ደጋፊዎችን በደስታን ባያራጨ ነበር ማለት ይቻላል። በጨዋታው እንቅስቃሴ የአርሰናል ተጫዋቾች ከፍ ባለ ተነሳሽነት ተገኝተዋል። እውነት ለመናገር ከመጀመሪያው ደቂቃ ጀምሮ እርግጥ አስፈሪ የሆኑ የኤቨርተን ኳሶች ወደ ግብነት እንዳይቀየሩ ያደረጉ በርካታ እውነቶች ተፈጥረዋል። ለምሳሌ ሪካርዶ ካላፊዮሪ ያዳነው ኳስ እንደዚሁ በቀላሉ ልታልፈው የምትችል ሂደት አይደለም። አሰልጣኝ ዴቪድ ሞይስ ከጨዋታው በኋላ የተናገሩት ነገር የአርሰናል ተከላካዮች፣ የአርሰናል ተጫዋቾች ህይወታቸውን ሰጥተው ነው የሚከላከሉት ሲሉ ተናግረው ነበር። በእኔ ምልከታ አንድ ነገር ይገባኛል። አሁን ያለው የአርሰናል ክለብ ከቡድንነት ይልቅ ወደ ብሔራዊ ቡድን የቀረበ እየመሰለኝ ነው። ምክንያቱም ተጫዋቾቹ ለክለብ ባጅ ወይ ደግሞ ለክለብ አርማ ከመጫወት ይልቅ ለሀገራቸው ባንዲራ የሚጫወቱ እስኪመስሉ ድረስ የሚሰጡት አስደናቂ ግልጋሎትና ደም በጣም እየተለየብኝ መጥቷል። ምክንያቱም ተጫዋቾቹ ነጥብ ሲጥሉ አንገታቸውን ሲደፉ ስትመለከት፣ ሲሸነፉ ሰማይ የተደፋባቸው ያህል ፊል ሲያደርጉ ወይ ደግሞ ሲያዝኑ ስትመለከት፣ ሲያሸንፉ ደግሞ ለምን ለዚህ ክለብ እየተጫወቱ እንደሆነ ማሳየት በወኔ ለማሳየት ሲሞክሩ ሲጥሩ ስትመለከት እነዚህ ተጫዋቾች ክለቡን እንደ ብሔራዊ ቡድን መቁጠር ጀምረዋል። አሁን በአርሰናል ስብስብ ውስጥ አሰልጣኝ ሚኬል አርቴታ የገነቡት የትኛውም ተጫዋች ግብ ያስቆጥር፣ የትኛውም ተጫዋች ሜዳ ላይ ይገኝ፣ የትኛው ተጫዋች ተቀያሪ ወንበር ላይ ይቀመጥ ጉዳያቸው አይደለም። ተጫዋቾቹ አላማቸው አንድና አንድ የሆነው ይህንን ዋንጫ ለማሸነፍ ወይ ደግሞ 22 ዓመታት ያህል የተቆጠረውን እርግማን ለመስበር ተጫዋቾቹ በአንድነት መንፈስ የቆሙበት ሂደት እጅግ አስደናቂ ነውና አሁን አሰልጣኝ ሚኬል አርቴታ በአርሰናል የገነቡት መንፈስ፣ በተጫዋቾቹ መካከል ያለው መናበብ፣ በተጫዋቾቹ መካከል ያለው እርስ በርስ መተጋገዝ ስትመለከት፣ አንዱን ሲተካ ስታየው ያላቸውን ተነሳሽነት ስትመለከት የአርሰናል ተጫዋቾች ለክለብ ሳይሆን ለብሔራዊ ቡድን የሚጫወቱ ነው ይመስሉት። አዎ እኔ እንደውም የብሔራዊ ቡድን ስትል አሳነስከው ብዬ ነው የምገምተው። ምክንያቱም ያው መቼስ አንዳንድ ጊዜ የሚታሙ ብዙ ተጫዋቾች አሉ ለብሔራዊ ቡድን እንደ ክለባቸው አይጫወቱም የሚባሉ፣ ግን ከብሔራዊ ቡድን በላይ ነው፣ ምንም ጥያቄ የለውም። እኔ የቅዳሜ ምሽቱ ብዙ ኮከቦች አሉ። በልዩነት የተፈጠረው የማክስ ዳውን አንዱ ልዩነት ሊፈጥረው ይችላል። እኔ የምሽቱ ኮከብ የምላቸው አሰልጣኝ ሚኬል አርቴታ ናቸው። በጣም ጀነራል፣ ትልቅ መሪ፣ በራስ መተማመን፣ እያንዳንዷን ቅጽበት በተለያዩ ደቂቃዎች የምናያቸው ምልከታዎች እሳቸውን ምን ያህል ልዩነት ፈጣሪ እንደሆኑ የምናይበት ምሽትን አሳይተውናል። እድሜ ለካሜራ ብዙ ነገሮችን እናያለን እዛ ያሉትን። እንደውም አንዳንድ ጊዜ በመጨረሻዎቹ ደቂቃዎች ሲያሳዩ የነበረው የስነ ልቦና የበላይነት በእርግጠኝነት እሳቸው ፊት ላይ የሚታየው አሸንፈው 3 ነጥቡን እንደሚወስዱ ይታይ ነበር። እነማንን አስገቡ የሚለው ብቻ ሳይሆን ከ74 ደቂቃ በፊት ያሉት የአሰልጣኝ ሚኬል አርቴታ ቁጭ ብድግ ማለት ያን ምን ያህል ያን ምሽት በዋንጫ ግስጋሴ ውስጥ መግባት እንደሚፈልጉ ከዛ በተረፈ ደግሞ 3 ነጥቡን ማሸነፍ እንደሚፈልጉት አይችበታለሁ። ስለዚህ እኔ የጨዋታው ትልቁ ኮከብ አሰልጣኝ ሚኬል አርቴታ ናቸው። ልዩነት ፈጣሪ ሆኖ የገቡ አሰልጣኝ ናቸው። ከዛ በተረፈ ወደ ጨዋታው እንመለስ። እንግዲህ ጨዋታ እንደተባለው ነው። ኤምሬትስ ላይ መደረጉ ብቻ ሳይሆን የአሰልጣኝ ዴቪድ ሞይስ ቡድን በዚህ ጨዋታ ላይ ምን ይዞ ሊመጣ ይችላል? ምንም ጥያቄ የለውም። ሎው ብሎክ የሚጫወት ቡድን ነው። በተለይ የመልሶ ማጥቃቱ ላይ አስቸጋሪ የሆነ ቡድን ነው። ሁለተኛ የአርሰናልን ብቻ ሳይሆን የኤቨርተንንም ማንሳት አለብን። የኤቨርተንንም ጥንካሬ ማንሳት አለብን። ብዙ የግብ ዕድሎችን አምክነዋል። በዛ ጀርባ ደግሞ የምታደንቀው ተጫዋች አለ፣ ግብ ጠባቂ አለ፣ ዴቪድ ራያ።
ለምሳሌ 3 እና 4 ጎሎችን በማይታመን መልኩ ያዳናቸውን የኤቨርተን እንቅስቃሴ ይመስለኛል። እኔ አሁን ትልቁ ጥያቄ የምለው እንግዲህ ኤቨርተን እንደምናውቀው ሎ ብሎክ የሚጫወት ቡድን ሆኖ ሳለ አሰልጣኝ ሚኬል አርቴታ ባልተለመደ መልኩ ልትለው ትችላለህ፣ ወይም ደግሞ አምናና ካቻምና የሚጫወቱበትን ካይቨርትስን በ9 ቁጥር ሚና ላይ አድርገው መጫወታቸው 89 ደቂቃዎች እንድትጠብቅ አላደረገንም ወይ? ምክንያቱም ከዚህ ቀደም ቶሎ ቶሎ ወደ ተቃራኒ ቡድን አርሰናል የሚሄድበትን አዝማሚያ በኤቨርተኑ ጨዋታ ላይ አጥቻለሁ ብዬ ገምታለሁ። ይሄ ደግሞ ምንድነው የዩኬሬሽ ተጽዕኖ አሁን ላይ ቁልጭ ብሎ እየታየኝ ይመስለኛል። በተለይ የተቃራኒ ቡድን ተከላካዮች እስከ ጨረቃው ድረስ የሚሄዱበት አጋጣሚ ነበር የኤቨርተን ተከላካዮች። ያንን ደግሞ ብሎክ የሚያደርገው ማን ነበረ? ካይቨርትስ ሳይሆን ዩኬሬሽ ነበረ። አሁን ይሄ ሁለገብ ተጫዋች ካይቨርትስ ምንም ጥያቄ የለውም ጥሩ ጊዜን አሳልፏል። ነገር ግን አሁን በዛ ቅጽበታዊ ሁኔታዎች 3 ነጥቦችን በመታገኝበት ምሽት ላይ ግን ካይቨርትስን ሳይሆን ዩኬሬሽን ብትጠቀመው ያም ደግሞ ከ74 ደቂቃዎች በኋላ የተፈጠሩትን አይተናል። ስለዚህ እኛ አሰልጣኝ መጀመሪያ ላይ ያን ለምንድን ነው ያላደረጉት? የኔ ጥያቄ ያ ነበር። 89 ደቂቃ የአርሰናል ደጋፊ እንዲጨነቅ ያደረገው የዛን ይመስለኝ ነበር እንጂ አርሰናል ቶሎ ጎሎችን አስቆጥሮ ቢያንስ 2 እና ከዛ በላይ ጎል አስቆጥሮ እፎይታን ይፈጥር ነበር። ቀጣይ ባየር ሌቨርኩሰን ጋር ነው የሚጫወቱት በሜዳቸው። ያን ሳቢ ውስጥ አስገብተ ማየት ትችላለህ። እንደውም አንዳንድ ጊዜ ምን ይባላል እንደዚህ አይነት ጨዋታዎችን ጨዋታ በ2 በ3 ቀን ልዩነት ጨዋታ ሲኖርህ እንደዚህ አይነት ጨዋታዎችን ቀድመ መግደልና የምታሳርፋቸው ተጫዋቾች አሉ። ስለዚህ እኔ የመጀመሪያው የአሰላለፉ ጉዳይ ትንሽ ስጋት ነበረኝ። ከዛ በተረፈ በዚሁ በኑኖ ማዱኬና በቡካዮ ሳካ ጥምረትም ትንሽ ፍርሃት ነበረኝ። በሁለቱ ውጤታማ ነበሩ ወይ በምሽቱ ላይ? በተለይ የግራ መስመሩ በጣም በዚህ የውድድር ዘመን ላይ 4 እና 3 ተጫዋቾች ተሞክሮበታል አርሰናል ላይ። አሰልጣኝ ሚኬል አርቴታ የሞከሩት 3 ተጫዋቾችን አለ። በቋሚነት እንኳን የትሮሳርድ ጉዳይ ሊነሳ ይችላል። ብዙ ሰዓታቶችን የተጫወተው ብዙ ደቂቃዎችን የተጫወተው በዛ መስመር ላይ ነው። ከዛ በተረፈ ኤብሬች ኤዜም በተወሰነ መልኩ ተሞክሯል። ከዛ ማርቲኔሊም ጎሎችን እያስቆጠረ ተቀይሮ እየገባ በዛ ቦታ ላይ እንደዚሁ የኑኖ ማዱኬ ስታነሳው ግን በግራና በቀኝ ዊንግ ላይ ሆነው የሁለቱ ጥምረት ውጤታማ አልነበረም። ጥሩ ነበረ ግን ያሰቡትን ያህል ውጤታማ አልነበረም። በምሽቱ ጨዋታ ላይ የሮብን ጨዋታ በአውሮፓ ሻምፒዮንስ ሊግ ላይ የባየር ሌቨርኩሰን ስታነሳ ተቀይሮ ገብቶ ተጽዕኖ ይፈጥሯል ኑኖ ማዱኬ። ምናልባት ያን ጨዋታ በትሮሳርድ እናውቃለን ጉዳት ላይ ነው፣ ግን ማርቲኔሊን አስገብተውት ቢሆን በዛ ጨዋታ ላይ እኔ አሁን ምንድነው የ3 ነጥብ አግኝተዋል። ግን ያችን 3 ነጥብ ለማግኘት ደግሞ 89 ደቂቃ መሸበር የለብህም መጨነቅ የለብህም ነው። ያችን ሞክረዋት ቢሆን ነው እንጂ ኑኖ ማዱኬም በባየር ሌቨርኩሰኑ ጨዋታ ላይ ባሳየው ድንቅ ብቃት ሁለተኛም ያው በተሰራበት የፍጹም ቅጣት ምት አንዳቻ እንዲወጣ ወሳኝ ሚና ተጫውቷል ብዬ ገምታለሁ። በአጠቃላይ ግን አሁንም እንደነ ኤቨርተን አይነት በጣም ሎ ብሎክ የሚጫወቱ ቡድኖች ይኖራሉ። በተለይ እንደነ በርንማውዝ ኒውካስል ጋር ነው ራሱ ደግሞ ያው የኢታር ላይ የሚደረገውም ጨዋታ አለ። እንደነዚህ አይነት ጨዋታዎች ላይ አሁንም ጥንቃቄ አሰልጣኝ ሚኬል አርቴታ ይወስዱ ይመስለኛል። በተረፈ ግን የጨዋታው ሚዛናዊ ያው ወደ አርሰናል ያጋድላል ብዬ ገምታለሁ። ሌሎቹን ጉዳዮች እናነሳለን። እዚህ ጋር በጣም የምደግፈው ሀሳብ አለ። በተለይ ላይናፑን ስትመለከተው የኤቨርተን ካፕቴንና በጣም ፊዚካል ባትሎችን የሚወደው ተጫዋች ጄምስ ታርኮቭስኪ አልነበረም። እንግዲህ እሱ ማለት የዴቪድ ሞይስና የኤቨርተን የኋላ ደጀን መሪ ብለን ማንሳት እንችላለን። በተለይ ከትልልቅ ክለቦች ጋር ያለው አስደናቂ ቁጥራዊ መረጃ ስትመለከት ከትልልቅ አጥቂዎች ጋር ያለው ደግሞ አስደናቂ ፊዚካል ባትል የምንለው በጣም ጉልበትና መዝኖ የሚጫወት ተጫዋች ነው። ያ ተጫዋች አልነበረምና አሰልጣኝ ሚኬል አርቴታ ለምን ቪክቶር ዮኬሬሽን ተቀያሪ ወንበር ላይ አድርገው እንደጀመረው አልገባኝም። እርግጥ የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታ ስላለባቸው ሮቴሽን ለመጠቀም ወይ ደግሞ ተጫዋቾችን አቀያይሮ ለመጠቀም ሊሆን ይችላል የሚል ግምት ወስጃለሁ በራሴ። ግን እኔ ለምሳሌ በግል አሰልጣኝ በሆን ለምሳሌ ወይጌ ተፈጥሯዊ ቦታዎችን መጀመሪያ እመርጣለሁ ተጫዋቾች። ለምሳሌ አሁን ኑኖ ማዱኬን እዛ ቦታ ላይ አልመርጠው ቅድም እንዳልከው ማለት ነው። ትሮሳርድ አሊያም ገብርኤል ማርቲኔሊን ነው ማስቀድመው። ለምን ያንን አማራጭ ካልሆነ በስተቀር አሰልጣኝ ሚኬል አርቴታ ቡድናቸው የበለጠ ተገማች ለማድረግ ኑኖ ማዱኬን እዛ ቦታ ላይ አሰልፈውታል። ግን በእኔ ምርጫ
መጀመሪያ ተፈጥሯዊ ለሆኑ ቦታዎችን ቅድሚያ ሰጣለሁ፣ ተጫዋቾችን ቅድሚያ ሰጣለሁ። ለምሳሌ እዛ ቦታ ላይ ጋብሪኤል ማርቲኔሊን ወይ ደግሞ ሊያንድሮ ትሮሳርድን እመርጣለሁ በዛ ቦታ ላይ። ምክንያቱም ሁለቱም ተመልክተ ከሆነ የቡካዮ ሳካም የኖኒ ማዱዌኬ መጫወት ተመሳሳይነት አለው። ስለዚህ ለቡድኑ ተገማችነት ለመፍጠር አንድ መንገድ ቢሆንም ያለመሳካት እድሉ ግን ይሰፋል። ምክንያቱም ኖኒ ማዱዌኬ ለምሳሌ ሳካን ቀይሮ ሲገባ የሚያደርገው እንቅስቃሴ በጣም ልዩ እንደሆነ ባለፉት ጊዜያት ተመልክተናል። በቀኝ በኩል በግራ በኩል በተሰለፈባቸው የጋብሪኤል ማርቲኔሊን አሊያም የሊያንድሮ ትሮሳርድን ቦታ ተሸፍኖ በተጫወተባቸው እንቅስቃሴዎቹ ግን እምብዛም አመርቅ የሚባሉ አይደሉም። ስለዚህ እዛ ቦታ ላይ አሰልጣኙ ለሮቴሽን ተጠቅሞት ሊሆን ይችላል በሚል ግምት እንጂ እዛ ጨዋታ ላይ ተፈጥሯዊ የሆነ የግራ መስመር አጥቂና ቪክቶር ዮኬሬሽ በመጀመሪያው አስፈላጊ ነበር ብዬ አስባለሁ። አንደኛ ቪክቶር ዮኬሬሽ አሁን ለምሳሌ በፕሪሚየር ሊጉ ላይ ያለው እንቅስቃሴ ይታወቃል። በተለይ የአርሰናል የማጥቃትን መንገድ ተጫዋቹ በሚጠበቅበት ልክ ግቦችን እያስቆጠረ ባይሆንም የአርሰናልን የማጥቃት ሂደት ግን ተገማች እንዳይሆን አድርጎታል። በመስመር ተጫዋቾች ይመጣሉ፣ ከአማካይ ስፍራ ተጫዋቾች እየተነሱ ግብ ለማስቆጠር ስፔሶችን ያገኛሉ ወይ ደግሞ ክፍት ቦታዎችን ይፈጥራልና በዛ ቦታ ላይ ለምን እንዳልተጠቀሙት አልገባኝም። ግን ታርኮቭስኪ ስላልነበረ ከሱ ጋር በፊዚካል ባትል ምናልባት ታርኮቭስኪ እዛ ቦታ ላይ ቢኖር ቪክቶር ዮኬሬሽ እዛ ቦታ ላይ ይሰለፍ ነበር ብዬ ይጠብቃል። ካልሆነ ግን ከሃቨርትዝ ከነዚህ ተጫዋቾች ጋር በወቅቱ ተሰልፈው ከነበሩት የመሀል ተከላካዮች ጋር እንብዛም ያን ያህል በፊዚካል ላይቸገር ይችላል ብለው አምነው ሊሆኑ ይችላሉ ብዬ አስባለሁ እንጂ በዛ ልክ ሊቸገሩ ይችላሉ የሚል እምነት አልነበረኝም። ምክንያቱም ኤቨርተን በእርግጥ የዘንድሮ የውድድር ዓመት አስደናቂ ቁጥራዊ መረጃው ከሜዳ ውጭ ያለው ቁጥር ከሜዳ ውጭ በጣም አስደናቂ ቁጥሮችን አስመዝግቧል። በ10 ተጫዋች ጭምር ኦልድ ትራፎርድ ላይ መጥቶ ማንቸስተር ዩናይትድ የሚያሸንፈው የዴቪድ ሞይስን ቡድን ተመልክተናል። በፊት መስመር በኩል ያሉትና ኢሊማን እንዲያይ በጣም አስቸጋሪ ተጫዋቾች ናቸው። ተመልክታቸውም ከሆነ በጨዋታው ላይ በእርግጥ ኢሊማን እንዲያይ በተጠበቀው ልክ ጥሩ አልነበረም። ነገር ግን አጠቃላይ ስታዩ ኤቨርተን የዘንድሮ ኤቨርተን በጣም ጥሩ የሚባል ቡድን ነው። ሊያስቸግረው እንደሚችልም ተገምቶ ነበር። ግን አርሰናል ካለበት ወቅታዊ አቋም አንጻር በተለይ በፕሪሚየር ሊጉ እያደረገ የሚገኘው ፍክክር ለዋንጫ እጅግ መቃረቡን ተከትሎ ደግሞ እያንዳንዱ ጨዋታ በትኩረት እንደሚመለከት ቡድን ይህንን ጨዋታ ይሸነፋል ብለህ አትጠብቅም። ግን እስከዛ ድረስ ለመጠበቃቸው ግን ሚኬል አርቴታ አንዳንድ መጀመሪያ ላይ በእርግጥ ቅድም እንዳነሳው በዚህ ጨዋታ ላይ አርሰናል 3 ነጥብ ለማግኘቱ ከ3 ነጥብ በላይ የሆነ ድልን ለማስመዘገቡ የጨዋታው ኮከብ ሚኬል አርቴታ ናቸው። ግን እያልን ያለ ነው መጀመሪያ ላይ አሰልጣኝ ሚኬል አርቴታ ጨዋታውን ከዚህ በበለጠ ማቅለል ይችሉ ነበር ከሚል ግምቶችን በመነሳት ያው ጉዳዮቻችን ይቀጥላሉ። ምክንያቱም የአርሰናል ጉዳይ ሲነሳ የብዙ ነገሮችን ሀሳቦች ይነሳል። እንደው ያው መቼስ ከ23 እና ከ24 ክረምታቶች በኋላ እንደዚህ አይነት ዋንጫ ሲገኝ ለአርሰናላውያን በጣም እጅግ አስገራሚ ነው፣ ደስታም ነው። እኔ ባለፉት 2 የውድድር ዓመታቶች የአርሰናል ደጋፊዎች ቅስማቸው የተሰበረባቸው ጨዋታዎች ይኖራሉ። በተለይ ባለፈው ዓመት ላይ የአስቶን ቪላን ጨዋታ ስናነሳ በቃ አርሰናል ከዋንጫ ውድድሩ የወጣበት ምሽት ነበረ እና በጣም ያዘኑበት ምሽት ነበረ። አሁን ላይ ደግሞ የዋንጫ ቢያንስ እርግማናቸው የተገፈፈበት ምሽት የኤቨርተኑ ጨዋታ ነበረ። ብዙ ነገሮችን ይነግሩናል። በተለይ ይህንን የኛን ፕሮግራም የሚያዳምጡ የሚመለከቱ የአርሰናል ደጋፊዎች የትናንትን የቅዳሜ ምሽቱን በምን አይነት ሁኔታ ላይ ነበር ያሳለፉት? እውነት ለመናገር አንዳንድ ጊዜ እግር ኳስ ስሜታዊ ያደርጋል። እውነት ነው፣ ብዙ ነገሮችን ያስብልሃል። ግን ማለት በብዙ ነገር ልትገልጸው ትችላለህ። የምሽቱን ጨዋታ 89 ያህል ደቂቃ አቻ መውጣት አይደለም እኮ ጎል ሊቆጠርብህ ይችላል። ተከታዩ ማንቸስተር ሲቲ ደግሞ ያን ጨዋታ አይቶ ነው የሚገባው። እውነት ለመናገር አርሰናል ቀጣይ ጨዋታዎች ከማንቸስተር ሲቲ በፊት ቢያደርግ ይሻላል በኋላ ብሎ ቢታሰብ ራሱ አሁን ባለው ደረጃ ደግነቱ ከ7ቱ ጨዋታዎች ወደ 4ቱን ያህል ወይ ደግሞ 5ቱን ያህል ጨዋታዎች የሚያደርገው ከማንቸስተር ሲቲ በፊት ነው። ለአርሰናል ትልቅ አድቫንቴጅ ነው ብዬ ገምታለሁ። ከአርሰናል ከራሱ ጋር ደግሞ ከማንቸስተር ሲቲ ጋር የሚያደርገው ጨዋታ አለና ብዙ የአርሰናል ደጋፊዎች እኔ ከወዲሁ እንኳን ደስ ያላችሁ ማለት ፈልጋለሁ። እርግጠኛ ሆኛለሁ አርሰናል የዘንድሮውን የውድድር ዓመት ዋንጫ ማንሳቱ ለኔ እርግጠኛ ሆኛለሁ። ያው እርግጠኛ ስሆን እኔ ባይበላ እኔ ልከሰት አልችልም። ነገር ግን እንኳን ደስ አላችሁ። በተቻላችሁ መጠን ካሁኑ ሱፋችሁን አዘጋጁ። አዳራሽ እንደተከራዩ ሰምቻለሁ አርሰናላውያን እና በጣም በተለየ ሁኔታ ያከብሩታል ብዬ ገምታለሁ። እና አንዳንድ ጊዜ ይህን ያህል ዓመት ጠብቀህ ሊቨርፑል 30 ዓመት ድሉን ጠብቆ ዋንጫውን ሲያነሳ ያ ከባድ ወረርሽኝ የኮቪድ-19 ሸፍኖባቸዋል ደስታቸው። አርሰናል ግን ያ ሁሉ ሳይሆን በብዙ
ጭንቅና መከራ ውስጥ አልፈው ነው እዚህ የደረሱት። በብዙ የቀድሞ ተጫዋቾች ትችቶች ያ ሁሉ ሳይበግራቸው ዋንጫውን የማገኙበት እድል ሰፊ ነው ብዬ ገምታለሁና ብዙ ነገር ሊነግረን ይችላል። በአጠቃላይ ግን ወደ አንዱም ጉዳይ እናልፋለን። ወደዚህ ወደ ልዩነት ፈጣሪው ማክስ ዶማን ጉዳይም እናልፋለን። አሁን የኮቪድ ወረርሽኝ ስትል አንዳንድ ሶሻል ሚዲያዎች ላይ የተመለከትኳቸው ትንሽ ፈገግ የሚያስብሉ ጉዳዮች ነበሩ። ቅድም እንዳልከው የማንቸስተር ዩናይትድ ደጋፊዎች፣ የቼልሲ፣ የሊቨርፑል ደጋፊዎች አርሰናል ዋንጫ እንዲበላ አይፈልጉምና በተለይ አሁን የተከሰተው የመካከለኛው ምስራቅ ጦርነትን እንደ አንድ ጉዳይ እያነሱት ይገኛሉ። ምክንያቱም ኢራን እንግሊዝ ላይ ጥቃት እንዲፈጽምና የውድድር ዓመቱ እንዲራዘም ወይ ደግሞ እንግሊዝም ሊደርሳት ይገባ እንደዚህ አይነት ጣ የሚሉ ሀሳቦችን በቀልድ መልክ ሲያነሱ ተመልክቻለሁና ብዙ ነገሮች ይባላሉ በእግር ኳስ ደጋፊዎች። ግን 22 ዓመታትን ለጠበቀ ደጋፊ 22 ዓመታትን በውጣ ውረድ ላለፈ ደጋፊ ከፍታና ዝቅታን ላየ ደጋፊ ለተመለከተ ደጋፊ 2 አስርት ዓመታት በላይ ለጠበቀ ደጋፊ ይህ ዋንጫ ምን ያህል ትርጉም እንዳለው የሚያውቀው ደጋፊው ብቻ ነው። ምክንያቱም ለዋንጫ እጅግ ተቃርበው ብዙ ጊዜ ዋንጫዎችን አጥተዋል። በ2007-8 የውድድር ዘመን የአርሰን ቬንገር ቡድን የሚታወስ ነው። ባለፉት 3 ዓመታት የሚካኤል አርቴታ በተለይ አምና እንኳን እንተውና በ2022-23 እና 23-24 የነበረው በ2 እና በ5 ነጥብ ልዩነት ያጣውን የሚካኤል አርቴታ ቡድን ምን ያህል ስብራት እንደገጠመው እናውቃለን። በዚህ ሂደት ውስጥ እኛ የማንም ደጋፊዎች ስለሆነ አይደለም። ከዚህ በፊት ማንስተነዋል። ወልቭስም በአርሰናል ቦታ ላይ ቢቀመጥ ልናነሳው የምንችለው በዚሁ መልክ ነው። ምክንያቱም በፕሪሚየር ሊጉ አናት ላይ ለተቀመጠ ክለብ፣ ዋንጫዎችን ለተራበ ክለብ፣ በአራት የውድድር መድረኮች ላይ እየተሳተፈ ለሚገኝ ክለብና በተለይም ፕሪሚየር ሊጉን ለማሳካት እጅግ በጣም አልሞ እየተጓዘ ለሚገኝ ክለብ እንደዚህ አይነት ቃላቶች ብታወራለት ብዙም የሚደንቅ አይደለም። እውነት ለመናገር ለምን ካል ቅድም ብየዋለሁ። በዚህ ቦታ ላይ ማንቸስተር ሲቲ በሆነበት ጊዜ በደንብ አውርተንለታል። አምና ሊቨርፑል ሻምፒዮን ሲሆን የአርነ ስሎት አስደናቂ ስራ በአንድ ዓመት የውድድር ዘመን የርገን ክሎፕን የሸኘው ሊቨርፑል አርነ ስሎትን ከሾመ በኋላ እንዴት ሻምፒዮን እንደሆነ በተደጋጋሚ ያነስተናል። ያው ከፍተኛ የዝውውር ገንዘብ ሳያወጣ በሚል በተደጋጋሚ ያነሳነው ጉዳይ ነበር። ታስታውሳለህ? ናፖሊ ከ33 ዓመታት በኋላ በ2022-23 የውድድር ዘመን የጣሊያን ሴሪያ ዋንጫ ሲያሸንፍ አስደናቂ ፕሮግራም ሰርተንለት ነበር። ምክንያቱም ለእንደነዚህ አይነት ደጋፊዎች፣ እግር ኳስን ለሚወዱ ደጋፊዎች ከረጅም ዓመታት በኋላ ዋንጫ ማሸነፍ ምን ያህል ትርጉም እንዳለው እግር ኳስን የሚወድ ሰው ብቻ ነው የሚያውቀው ብዬ አስባለሁና ለአርሰናልም ይሄ ዋንጫ ከዋንጫ በላይ ትልቅ ትርጉም ያለው ነው። ስብራቱን የሚያቃናበት ነው። ባለፉት ዓመታት የነበረውን የስነ ልቦና ጫናን የሚያነሳለት አጋጣሚ ነውና በዚህ ሂደት ውስጥ ነው አርሰናል አሁን ለዋንጫ እየተገዳደረ በሚገኝበት ሰዓት አቻም ለመውጣት ወይ ደግሞ ሽንፈት ለማስተናገድ አለም ለማሸነፍ እጅግ በሚቸገርበት ጊዜ ከፍተኛ የስነ ልቦና ጫናው አሁንም ልክ እንደ ዳገት ሆኖ ከኋላ ለመጎተት በሚሞክርበት ሰዓት እንደዚህ አይነት ቅጽበቶች የሚያስፈልጉት እኔ የነ ማክስ ዶማን የነ ቪክቶር ዮኬሬሽ ቅጽበት የማወዳደረው ወይ የማነጻጽረው በ2022-23 የውድድር ዘመን የምታስታውስ ከሆነ በ97ኛው ደቂቃ ላይ ሪስ ኔልሰን በርንማውዝ ላይ ያስቆጠረው ግብ እጅግ በጣም የዓለም መነጋገሪያ የነበረና የአርሰናል ደጋፊዎችን በደስታን ባያራጨ ሁነት ነበር። ያንን ሞመንት በኤቨርተን ጨዋታ ላይ ተመልክቻለሁ ብዬ አስባለሁ። በዛን ሰዓት በጭንቀት ውስጥ የነበሩት ሲመሩ የነበሩት የአርሰናል ደጋፊዎች ካምባክ አድርገው ሪስ ኔልሰን በ97ኛው ደቂቃ ግብ ሲያስቆጥር እስካሁን ድረስ የማይረሳ ጊዜ እንደነበር ይታወቃል። አርሰናል ዋንጫ የሚያሸንፍ ከሆነ ግን እንደነዚህ አይነት ሞመንቶች ያስፈልጉታል ብዬ አስባለሁ። በደጋፊዎች ዘንድ በውስጣቸው የማይረሳ እንደዚህ አይነት ምሽቶች ማሳለፍ ይገባቸዋል ብዬ አስባለሁና ከዚህ በፊት እነ ሰርጂዮ ኩናጌሮ ማንቸስተር ሲቲን ዋንጫ ሲያሸንፉ አሁንም ድረስ በትዝታ ሁሌ የማይምሯቸው ለሚመጣው እንደዚህ አይነት ሁነቶችን ስላሳለፉ ነውና አርሰናልም ያኔ ሪስ ኔልሰን ባስቆጠረው ግብ ዋንጫውን ቢያጣም ከጊዜያት በኋላ በነበሩት ሳምንታት ነጥብ በመጣሉ ምክንያት ዋንጫ ቢያሸንፍ ኖሮ ያንን ሞመንት በልዩነት ያነሱት ነበርና የአርሰናል ደጋፊዎች 22 ዓመታትን የጠበቁት ደጋፊዎች በውድድር ዓመቱ መጨረሻ ዋንጫውን የሚያሸንፉ ከሆነ የነ ማክስ ዶማን አይነት ሞመንቶች ሁሌ የማይምሯቸው ላይ ይጠፋል ብያለሁ። ምንም ጥያቄ የለውም። እኔም እጋራዋለሁ። ምክንያቱም በቃ እኔ ተውላቸው በቃ ለአርሰናል ደጋፊዎች አሁን የፊሽታቸው ሰሞን ነው፣ የፊሽታቸው ጊዜ ነው። ከቻላችሁ የአውሮፓ ሻምፒዮንስ ሊግ የሚሳተፍ ቡድን ያላችሁ የሻምፒዮንነት ክብራችሁን ያስጠብቁ። ማንቸስተር ሲቲም በዋንጫ ፍክክር ውስጥ አሁን ወጣ ብለን አልገምትም። ነገር ግን አሁን እሱም ደጋፊዎች ይፎካከሩ። ከታች ደግሞ ላለመውረድ የሚታገሉ ቡድኖች ደጋፊዎች ይኖራሉ። እነሱም ደግሞ ያን ድጋፋቸውን ያስቀጥሉ። ከዛ ውጭ ግን አርሰናል በየጊዜው በሚያሸንፍበት ጊዜ አቃቂር አታውጡ። እውነት ለመናገር በቃ ጊዜው ያርሰናል ነው አሁን ላይ የምሬ ነው ማለት በአውሮፓ በአፍሪካ ምናምን አይደለም፣ በዓለም ላይ ጊዜው ያርሰናል ነው። የአርሰናል ደጋፊዎች አሁን የሚደሰሱበት ከሳምንት ሳምንት አሁን ላይ የሚያጣጥሙበት ጊዜ የመጣ ይመስለኛል። አሁን ደግሞ ቀጣይ የካራባ ጨዋታ አለባቸው፣ ፋይናል አሁን ይህን ጨዋታ ደግሞ ይዘጋጃሉ። ሜንታሊቲ ይገዛው ያለ አንድ ጥያቄ ልጠይቅ።
ሀሳብን አላቋረጥኩም ብዬ ተስፋ አደርጋለሁ። ምናልባት ማንቸስተር ሲቲ እና አርሰናል ዌምብሌይ ላይ የሚገናኙበት ጨዋታ እንደመሆኑ መጠን የአርሰናል የዋንጫ ፉክክር ላይ በአርሰናልና በማንቸስተር ሲቲ መካከል የሚኖረው የዋንጫ ፉክክር ላይ ተጽዕኖ ሊኖረው ይችላል። የካራባው ዋንጫ አይኖርም። ለኔ በአርሰናልና በማንቸስተር ሲቲ መካከል ላይ ዌምብሌይ ላይ የሚደረገው የካራባው ካፕ ፍጻሜ አርሰናል በሲቲ ቢሸንፍና ዋንጫውን ቢያጣ ለፕሪሚየር ሊጉ ተጽዕኖ ይኖረዋል ብዬ አልገምትም። ለተነሳሽነት ግን ሊጠቅማቸው ይችላል። ለተነሳሽነት ምንም ጥያቄ የለም። እንዳልኩ ነው፣ ምንም ጥያቄ የለውም። ምንም ተጽዕኖ ይኖረዋል ብዬ አልገምትም። ምክንያቱም የካራባው የፍጻሜ ጨዋታ ዌምብሌይ ላይ እንደመደረጉ ከዛስ በአውሮፓ ሻምፒዮንስ ሊግ በነገራችን ላይ ተሳትፎም ሰፊ ነው። ስለዚህ አርሰናል አሁንም በዋንጫ ማማ ላይ የሚገኝ ቡድን ነው። በዘንድሮ የውድድር ዓመት ላይ በደንብ አድርጎ ሴሌብሬት የሚያደርግበት ምሽት ነው። ስለዚህ እባካችሁ የአርሰናል ደጋፊዎችን አታስቀይሟቸው። በቃ ጊዜው አርሰናል ነው፣ አምናችሁ ተቀበሉ። እውነት ለመናገር እኔ ይሄን ነው የምለው። በአጠቃላይ የሲቲን እናነሳለን። ከዛ በፊት ግን ይህ የ23 ደቂቃ ውስጥ ልዩነት የተወለደውን ማክስ ዶማንን ሳናነሳ ማለፍ ንፍጉነት ይመስለኛል። እሱም አንስተን ወደ ሲቲ መሄድ እንችላለን። እንግዲህ የማክስ ዶማን የምታስታውስ ከሆነ አምና ስናወራለት ነበር። ይሄ ልጅ በተለይ አንደር 18 በሚባለው ፕሪሚየር ሊግ የእንግሊዝ ፕሪሚየር ሊግ የወጣቶች ፕሪሚየር ሊግ ላይ እጅግ አስደናቂ እንቅስቃሴን ሲያደርግ ነበር። በበርካቶች ዘንድም ቀልብ ሳብ ነበር። እኛም በዜና ሽፋናችን ላይ ዳሰነው ነበር ይህ ተጫዋች። ምክንያቱም ወደፊት በተለይ አሰልጣኝ ሚኬል አርቴታ ይህንን ተጫዋች እየተመለከቱት እንደሆነ ባጫወት መንገዱ ከማርቲን ኦዴጋርድ ጋር እንደሚመሳሰል፣ ነገር ግን ከማርቲን ኦዴጋርድ ለየት የሚያደርገው ደግሞ በግብ ተሳትፎዎች ላይ ያለው ንቃት በጣም ከፍ ባለ ደረጃ ላይ የሚገኝ ተጫዋች እንደመሆኑ በሚል ነበር። አሁን 19 ያህል ጎሎችን አስቆጥሯል በውድድር ዓመቱ ለአርሰናል ከ18 ዓመት በታች ቡድን። በዚህ ዓመት አሰልጣኝ ሚኬል አርቴታ ወደ ዋናው ቡድን እንደሚቀላቀሉት ግልጽ ነበር። በእርግጥ እኔ ፍርሃት ነበረኝ። 8 ያህል ተጫዋቾችን ያስፈረሙት አሰልጣኝ ሚኬል አርቴታና አንድሪያ ቤርታ ለዚህ ተጫዋች የሚሆን ቦታ ይኖራቸዋል፣ ምክንያቱም ገና እድሜው 15 ነበር በወቅቱ። ስለዚህ በቀጣይ ጊዜያት 1-2 ዓመታት ሊታገሱት ይችሉ ይሆን ወይስ የሚል እምነት ነበረኝ። ግን አንድ ጥያቄ አነስተናል ይሄ በወቅቱ አሰልጣኝ ሚኬል አርቴታ ለወጣቶች በተለይ የአርሰናል ሄሊ ኢንድ አካዳሚ አስደናቂ ከዋክብቶችን በየጊዜው የሚያፈራ ነው። ቡካዮ ሳካ የተገኘው ከሄሊ ኢንድ አካዳሚ ነው። ማይልስ ሉዊስ ስኬሊ የተገኘው ከሄሊ ኢንድ አካዳሚ ነው። ኤታን ንዋኔሪ የተገኘው ከዛ ነው። ኤሚሊ ስሚዝ ሮው በአሁኑ ወቅት በፉልሃም የሚገኘው ከዚህ አካዳሚ የተገኘ ነው። ለአካዳሚ ተጫዋቾች እድሎችን ቢሰጡ የቡካዮ ሳካ አይነት ተጫዋች ማግኘት ይችላል አርሰናል የሚል አንድ ፕሮግራም እንደሰራን አስታውሳለሁ። ምክንያቱም ያንን መነሻ ያደረግነው ደግሞ አሰልጣኝ ዣቪ ሄርናንዴዝ ለላሚን ያማል እድል ሰጥቶ በዓለም መድረክ ያስተዋወቀው በለጋነት እድሜው እንደነበር ከማያያዣነት ጋር በማንሳት ነበር። ይህ ተጫዋች በዘንድሮው የውድድር ዓመት በርካታ ክብረ ወሰኖችን ከወዲሁ እየሰበረ መጥቷል። በአውሮፓ ሻምፒዮንስ ሊግ በእድሜ ትንሹ ጨዋታን የጀመረ ተጫዋች ነው። በካራባው ዋንጫ በቋሚነት የተሰለፈ በእድሜ ትንሹ የአርሰናል ተጫዋች አድርጎታል። በዘንድሮው የውድድር ዓመት ደግሞ በፕሪሚየር ሊጉ ሁለተኛው ከኤታን ንዋኔሪ ቀጥሎ ሁለተኛው በፕሪሚየር ሊግ ላይ ጨዋታ ያደረገ ተጫዋች ነው። ኤታን ንዋኔሪ በ2018 በቋሚነት እንደጀመረ ይታወቃል። ተሰልፎ ተቀይሮ እንደገባ ይታወቃል። በዘንድሮው የውድድር ዓመት ግን ማክስ ዶማን ያንን ምሽት ከምንም በላይ ነው። ይሄ በ16 ዓመት ምን ስትሰራ ነበር? እኔ አላስተውም። ከመግባታችን በፊት ስቱዲዮ በጣም እያሳቀኝ ነበር። አይደለም በዚህ እድሜ 11ኛ ክፍል ነው። በ16 ዓመቱ እንደዚህ አይነት ታሪኮችን የሚሰራ በኤምሬትስ የነበሩትም ደጋፊዎች ብቻ ሳይሆን በዓለም የነበሩት የአርሰናል ደጋፊዎችን በእንባ ደስታ ያራጨ ተጫዋች በ16 ዓመቱ ይህንን መፍጠሩ በጣም ያስደንቃል። እውነት ለመናገር በ16 ዓመታችን እርግጥ የ9ኛ የ10ኛ ክፍል ተማሪዎች ነበርን እኛም። ነገር ግን የዚህ ተጫዋች ደግሞ በዓለም መድረክ ላይ ራሱን ማስተዋወቅ መቻሉ በእንግሊዝ ፕሪሚየር ሊግ ታሪክ በእድሜ ትንሹ ግብ አስቆጣሪ ሆኖ በክብር ስሙን መዝገብ ላይ ማስፈሩ ግን የዚህ ተጫዋች ልዩነት ፈጣሪነት እጅግ አስደናቂ ነው። አሁን ብዙዎች እያሉ የሚገኙት ለአርሰናል ብቻ ሳይሆን ይህ ተስፋ ለእንግሊዛውያንም ጭምር ነው። ምክንያቱም እንግሊዛውያን እንደዚህ አይነት ስኪልፉል የሆኑ ተጫዋቾችን ባለፉት ዓመታት አልተመለከቱም። እውነት ነው፣ በስፔን ብሔራዊ ቡድን፣ በአርጀንቲና ብሔራዊ ቡድን፣ በፖርቹጋል ብሔራዊ ቡድን እንደዚህ አይነት ተጫዋቾችን ተመልክተናል። ግን እንግሊዝ የቡድን ወይ ደግሞ ብዙ ጊዜ እንደዚህ ግለሰብ አውጣታ ስኪልፉል የሆኑ ተጫዋቾችን አልተመለከትም። አሁን እነ ዋይን ማርክ ሩኒ በጣም አስደናቂ ብቃታቸውን ሲያሳዩ ተመልክተናል። ፍራንክ ላምፓርድ፣ ፖል ስኮልስን ማንሳት እንችላለን። ግን እንደዚህ አይነት ልዩ ተሰጥኦ ያላቸውን ተጫዋቾች እንግሊዝ ማግኘቱ እድለኝነት ነው። የእንግሊዝ ሚዲያዎች ይህንን ተጫዋች በጥሩ መልኩ ከተቆጣጠሩት ከዚህ በፊት ልክ እንዳጠፏቸው እነ ቲዮ ዋልኮትም እንደዚህ ተብለው ነበር። እነ ጃክ ዊልሼር የተሰጣቸው ስም ከፍ ባለ ደረጃ ላይ የሚቀመጥ ነበር። የእንግሊዝ ሚዲያዎች አርሰናል ይህንን ተጫዋች ሜዳ ላይ ብቻ ሳይሆን ከሜዳ ውጭ ከተቆጣጠረው ወደፊት ትልቅ ተጫዋች የመሆን ትልቅ ተስፋ ያለው ይመስለኛል። አዎ ቅድም እንደጠቀስከው ነው። እኔ ይህንን ተጫዋች መቼስ ብዙዎቹ የእግር ኳስ አፍቃሪያኖች፣ የእግር ኳስ ተመልካቾች ብዙ ነገር ብለውለታል። ምክንያቱም
አሁን ላይ ይሄ ልጅ አለማድነቅ እውነት ለመናገር ንፉግነት ነው። ምንም ጥያቄ የለው። አዲሱ የእግር ኳስ ብላቴና ተብሏል። ይህ ተጫዋች በ23 ደቂቃዎች የተወለደው አንጸባራቂው ኮከብ ልለው ይችላል። ይህን ጨዋታ 55,000 የስታዲየም ደጋፊ ብቻ አይደለም የሚመለከተው፣ በቢሊየን ደረጃ እግር ኳስ አፍቃሪያኖች ይመለከቱታል። አርሰናል 89 ደቂቃዎች ጎል ለማስቆጠር የተቸገረበት ምሽት፣ አሰልጣኝ ሚኬል አርቴታ ይህንን ብላቴና ከመቀመጫ ወንበር ላይ አንስተው ወደ ሜዳ ሲያስገቡት የሆነ ነገር ፍጠርና ጎል አስቆጠረ አሸንፍ ብቻ ነው ያሉት። የአሰልጣኝ ሚኬል አርቴታን ክሬዲት ከፍ ማድረግ ይገባናል ብዬ ገምታለሁ። በውድድር ዓመቱ ትልቁን ድርሻ ከተወጡ ጨዋታዎች መካከል የኤቨርተኑ ነበር። የአንበሳውን ድርሻ ያዙት ደግሞ አሰልጣኝ ሚኬል አርቴታ ናቸው። 16 ዓመት ከ70 ቀን ያለ ታዳጊ ይሄንን ትልቅ ተጽዕኖ በአንድ ህፃን ልጅ ላይ ማሳረፍ ራሱ እውነት ለመናገር ትልቅነት ነው። ብዙዎች እግር ኳስን የሚያዩ ነገር ግን ደግሞ በየሳምንቱ እግር ኳስን ሳይመለከቱ ግን የክለብ ደጋፊዎች አሉ። ይሄ ልጅ ግን እንዴት አድርገው ነው እነሱ የሚያዩት? የዘመናዊ እግር ኳስ ዓለም ብዙ ነገሮችን አሳይቶናል። አሁን ላይ በ1960ዎቹ የቀረው አስተሳሰብ ቀርቶ አሁን በታዳጊዎች የሚመራ ጊዜ ሆኗል። ስለዚህ ማክስ ዶማን በዚህ እድሜው መኪና መንዳት አይችልም። ገና 11ኛ ክፍል ተልኮ ሱቅ አልኮል መጠጥ መግዛት አይችልም፣ እድሜው ገና ስለሆነ። ትምህርት ቤት የሚያመላልሰው ቤተሰብ አለው። ወደ ስቴዲየም ሲሄድ እናቱ ናት ይዘው የምትመጣው። ባለፈው ያንን የመሰለ ምሽት አሳልፎ ወደ ቤቱ ሲመለስ እናቱ እጁን ይዛ ነው ይዛ ሄደችው። እኔ እንዴት አድርጌ እንደምገልጸው አላውቅም። አሁን ብዙዎች ከራሳቸው ጋር ማነጻጸር ጀምረዋል። 16 ዓመት የሆነ ህፃን ልጅ እንግዲህ በቢሊየን ህዝብ የሚመለከተውን እግር ኳስ ምን ያህል እንደቀየረ፣ አርሰናል በዋንጫ ፍክክር ውስጥ በትክክለኛው የባቡር ሀዲድ ውስጥ እንዲገባ ያደረገን ምሽት ያሳመረው ይህ ታዳጊ እኔ እንዴት አድርጌ እንደምገልጸው አላውቅም። ብዙዎቻችን በ16 ዓመታችን የት ላይ ነበር? ብዙዎቻችን በ16 ዓመታችን እንደዚህ አይነት ኃላፊነትን ወስደናል ወይ? መቼስ በዚህ በእግር ኳስ ላይ እግር ኳስን ብቻ መጫወት ሳይሆን እንደዚህ አይነት ትልቅ ኃላፊነትን ወስዶ ተሸክሞ ተቀብሎ መምጣት። አንተ በ16 ዓመት እኮ ሚዲያ ላይ ለማውራት እኮ ትቸገራለህ። እናታችን ድሮ አንድ ጓደኛ ያለው ነገር እናቴ እንዳትሄድ ነበር ማለቅሰው አለ። በ16 ዓመት የሆነው እናቴ ከቤት እንዳትወጣ እንድትጠብቀኝ ነበር ማለቅሰው አለና ይሄ ምን የተረገመ ልጅ ነው ሲል ገልጾታልና ብዙዎቹን ያሳጣ የ16 ዓመት ልጅ አሁን ብዙ ነገሮችን ያስተማራል። እውነት ለመናገር በ17 እና ከዛ በላይ ያሉ ታዳጊ ህፃናቶች በተለይ አሁን የት ላይ ነው ያሉት? እግር ኳስን ቶ በሌሎች ዘርፎች ላይ የት ላይ ነው ያሉት? ውጤታማ መሆን ይሄ ነው አንዱ። ይሄ ያመጣው የሶሻል ሚዲያ ተጽዕኖ መቼስ ከመማር ከመልፋት አግዷቸዋል ብዬ ገምታለሁ። በአቋራጭ ቲክቶክ እና ለመሰል ነገሮችን ገንዘብ የሚያስገኝ ነው። ይሄ ልጅ ግን ለፍቶ ነው እዚህ የመጣው። ይሄ ልጅ አሁን ከ3 ሳምንታት በኋላ ፈተና አለው። ደግሞ ጎበዝ ተማሪ ነው። ደግሞ የክፍል ጓደኞቹ በስነ ስርዓት አሁን ይጠብቁታል። አጨብጭበው ነው የሚቀበሉት። ያለምን ህዝብ ያስጨበጨበ ስለሆነ ነውና እንግዲህ በምን አይነት ነው ከተጠቀምንበት ለኛ ሀገርም ትልቅ አስተማሪ ነገር አለ። እውነት ለመናገር በ16 እና በ15 ዓመታቸው ላሚን ያማልን በነገራችን ላይ ዓለምን ጉድ እያሰኘ የሚገኘው በ18 ዓመቱ አሁን ነው። በቅርብ ጊዜያት 18 ዓመቱ የሞላውና የኛ ጊዜ አልፎ ሊሆን ይችላል ማለት በወጣትነት ላይ ትምህርትም ስላሳለፍን በጊዜውም እግር ኳስን ብንጫወት በዚህ ደረጃ ላይ ላናስበው እንችላለን። በወቅቱ ያሁን ታዳጊ ልጆች እድላቸውን ከተጠቀሙበት ያሁን ገና ብላቴና የሆኑት ወጣት ልጆች ታዳጊ ልጆች እድላቸውን ከተጠቀሙበት በጣም ትልቅ አስተማሪ ነገሮችን እግር ኳስን የምንወደው በምክንያት ነው። በነገራችን ላይ አልሸነፍ ባይነትን፣ ጽናትን፣ ታጋይነትን ከነሱ ስትማር
እንደነዚህ አይነት ወጣት ተጫዋቾች ደግሞ በዚህ እድሜያቸው በለጋነት እድሜያቸው ትልቅ ነገር መስራት እንደሚችሉ ደግሞ ስትመለከት ስታይ ልጆች ላይ ያላቸው በታዳጊነት ለሚገኙ ልጆችም ትልቅ ማስተማሪያ ነጥብ ይመስለኛልና በትምህርታቸውም ለሚገኙ በስፖርቱ ዘርፍ በእግር ኳስም ብቻ ሳይሆን በተለያየ አይነት የስፖርት ዘርፍም ለሚገኙ ታዳጊ ልጆች ልክ እንደነዚህ አይነት ዓለምን ጉድ የሚያሰኙ ወጣቶችን ሲመጡ ታዳጊ ልጆች ሲመጡ ከነዚህ ለመማር በጣም ግልጽና በጣም ግልጽ ነውና ወላጆችም ልጆቻቸው ላይ የሚሰሩበትን መንገድ በዚህ ልክ ስኬታማ ለማድረግ መሆን አለበት ብዬ አስባለሁ። እንዳልከው ሶሻል ሚዲያው ነገሮችን ቀያይሯል። መጥፎ ነገሮች አሁን የበለጠ እየጎሉ የመጡበት ዘመን ላይ እንደመሆናችን እንደነዚህ አይነት ተስፋ ሰጪ የሆኑ ወጣቶችን ታዳጊዎችን ስንመለከት ደግሞ ለትልቅ ደረጃ መድረስ እንደሚቻል ማሳያ ናቸው ብዬ ማንሳት ይችላል። አዎ ታዳጊዎች ምንም ጥያቄ የለውም። የኢትዮጵያ ብሔራዊ ቡድን አሁን በ16 ዓመቱ ተሰልፎ የተጫወተ እኔ በታሪክ አይቻላቅም። በ17 ዓመቱ ተሰልፎ የተጫወተ ታሪክ አይቻላቅም። በሌሎቹ የአውሮፓ አገራት ላይ ግን እንደነ ላሚን ያማል የመሳሰሉ ፔድሪ የመሳሰሉ ግን ሀገርን ተሸክመው የሚወጡ ብዙ ታዳጊዎች አሉ። ይህም ተጫዋች በነገራችን ላይ በእድሜ ትንሹ ባለም ዋንጫ የሚሰለፍ ተጫዋች ሊሆን ይችላል። የአሰልጣኝ ቶማስ ቱኸል ውሳኔ የእንግሊዝ ብሔራዊ ቡድንን ወክሎ የሚሰለፍ ይሆናል እና በእርግጠኝነት አሁን 16 ዓመት የሆናቸው እግር ኳስን እየተጫወቱ የሚገኙ ኢትዮጵያውያን ከዚህ ልጅ ብዙ ነገር መማር አለባቸው። ብዙ የትኛውም ያው ባለፈው ከ17 ዓመት በታች ኢትዮጵያ ብሔራዊ ቡድን የተባሉ ሰዎች አይደሉም። በነገራችን ላይ እውነቱን ልንገር የትኛውም በብሔራዊ ቡድን ላይ የተሰለፉ ከ17 ዓመት በታች አልነበሩም። ከ19 እና ከዛ ዓመት በላይ የወጡ ተጫዋቾች ናቸው። ግን ትክክለኛ እድሜህን ይሄ ልጅ አሁን እንግዲህ ከ16 ዓመት በፊት አልተወለደም እኮ አንተ ግን እግር ኳስን እየተነተንክ ነበር። ይሄው ብዙ ነገር ነው ያስባልን። መውጫችንን ሲቲ እናድርግ። እንግዲህ ስለ ሲቲ ብዙ ነገር ማለት ይቻል ነበር። ምክንያቱም ያው አርሰናል እኔ በዚህ በሀገሬ ቴሌቪዥን ስፖርት ዲፓርትመንታችን ውስጥ እንደ ኤዲቶሪያል ስናወራ በየሳምንቱ የተለያዩ ሀሳቦችን ስናነሳ ዛሬ ደግሞ በልዩነት ያነሳነበት አርሰናል አብዛኛው ፐርሰንት ወደ ዋንጫ ፉክክሩ የመጣበት ነው። ይሄን ደግሞ እኛ ብቻ ሳንሆን ቃለ ስላሴ ወይም ደግሞ ይገደብ ሳይሆን አሰልጣኝ ፔፕ ጋርዲዮላም ሰጥተዋል። መቼም ለአርሰናል ተፎካካሪነታችን እስከ መጨረሻ ነው ቢሉም ነገር ግን ሳት ብሏቸው ብዬ ነበር እንዴ ብለዋል እኮ ባለፈው መግለጫ ላይ ብለው ነበር። ነጥብ ከጣልን የዋንጫ ፉክክሩ ያበቃል ቢሉም በኋላ ላይ ሐሳባቸውን ቀይሯል። ስለዚህ ያው ዛሬ በልዩነት አርሰናልን የተመለከተው ያው በቃ ካላወራህ ትንሽ ይከብዳል ስለ አርሰናል። ስለ ሲቲ ደግሞ አሁን እንደው እንዴት ነው ቀጣዮቹ ጨዋታዎች በሲቲ ላይ ተመርኩዘን ደግሞ የሲቲም የአርሰናልም ወሳኝ መርሃ ግብሮች አሉባቸው። እውነት ለመናገር መቼም ቀጣዮቹ 7 ያህል ጨዋታዎች ለአርሰናል ከባድ ሊሆኑ ይችላሉ ብዬ ገምታለሁ። 7ቱን ከተሸነፈ ዋንጫውን ሊያጣ ይችላል። ይሄ ደግሞ ሚራክል ነው። ይሄ መጥፎ ምኞት ነው እኮ እንደዛ በዛ በሚል ነው ቀደምም እኮ አርሰናል እንኳን ደስ አላችሁ ያልኩት ለዛ ብዬ ነው ያልኩት። ማንቸስተር ሲቲ ከነሳን ባለፈው ከነሳናቸው ነጥቦች መካከል አሁን የማንቸስተር ሲቲ የስነልቦና ጥንካሬ ልክ እንደቀደመ ነው ወይ ብለን አንስተን ነበር። በዚህ ሂደት ውስጥ በተለይ ባለልምድ የሆኑ ተጫዋቾች እንደነ ኬቨን ደ ብሩይነ፣ ኤልካይ ጎንዶጋን፣ ካይል ዎከር፣ ኤደርሰን እና ጃክ ግሪሊሽ የመሳሰሉ በዚህ ቡድን ውስጥ ስኬት በማስመዝገብ ረገድ ትልቅ ድርሻን የተወጡ ተጫዋቾች አለመኖራቸውና ካሳለፍነው ጥር ወር ጀምሮ እስካሁን ጥር ወር ድረስ ቡድኑ በግንባታ ሂደት ውስጥ 11 ያህል ተጫዋቾችን ሲያስፈርም በቋሚነት የምንመለከታቸው አብዛኞቹ ተጫዋቾች አዲስ ተጫዋቾች እንደመሆናቸው በማንቸስተር ሲቲ ልክ የተቀረጹ ናቸው ወይ ደግሞ ይሄ ቡድን የበለጠ ወደ ስነልቦና ጥንካሬ እስኪገባ ድረስ ወደ ተሻለ ደረጃ እስኪሸጋገር ድረስ የማንቸስተር ሲቲ የስነልቦና ጥንካሬ ልክ እንደ በፊት ነው ወይ የሚል ጥያቄ አንስተን ነበር። አሁን በቡድን ውስጥ ያሉት ጥቂት ተጫዋቾች ናቸው የአውሮፓ ሻምፒዮንስ ሊግን ጨምሮ ትልልቅ ስኬቶችን ያሳኩት። ሮድሪን ማንሳት እንችላለን፣ ኤርሊንግ ሃላንድን፣ በርናርዶ ሲልቫን እና ምናልባት በተደጋጋሚ ጊዜ ጉዳት የሚያስተናግደው ጆን ስቶንስ እና ሩበን ዲያዝን ነው የምናነሳው። አብዛኞቹ ግን በቋሚነት ተሰልፈው የሚጫወቱ ተጫዋቾች እንዲሁም ተቀይረው የሚገቡ ተጫዋቾች የማንቸስተር ሲቲን አይነት በማንቸስተር ሲቲ ቤት ዋንጫን ያሳኩ ተጫዋቾች አይደሉም። ስለዚህ ከዚህ በፊት በሚታወቀው ልክ የማንቸስተር ሲቲ የስነልቦና ጥንካሬ ደረጃ የሚገኙ ተጫዋቾች እንዳልሆኑ እሙን ነው። ከ2 ከ3 ዓመታት በኋላ ወይ ቀጣይ የውድድር ዓመት በተሻለ ጥንካሬ ሊመጡ ይችላሉ። አሁንም ደካማ ናቸው እያልን አይደለም። ግን ሲቲ በመገባደጃ ወራቶች ላይ ያለው የስነልቦና ጥንካሬ ግን በጣም የተለየ ነበር። ወደ ሆነ ነገር ነው የሚቀየሩት። ማርሽ ቀያሪ እንደምንለው ማንቸስተር ሲቲ ነጥቦችን ሲጥል ስትመለከተው ነው
ጨዋታዎች ሊጠናቀቁ 12 11 ጨዋታዎች ሲቀሩ ግን የማታውቀው ማንቸስተር ሲቲ ሆኖ አንድም ጨዋታ ሳይሸነፍና ሳይጥል በዋንጫ ግስጋሴ ረገድ የሚሄድ ቡድን ነው። ይህ ግስጋሴው ደግሞ ባለፉት ጊዜያት አምና ነው እንደውም ደካማ የሚባል ጊዜያትን ተፈትነው 3ኛ ደረጃን ይዘው ያጠናቀቁት እንጂ 4 ተከታታይ የእንግሊዝ ፕሪሚየር ሊግን ዋንጫ አሸንፈው ታሪክን የሰበሩት በእንደዚህ አይነት መንገድ እንደነበር ግልጽ ነው። የዘንድሮው ሲቲ ለ4 ዋንጫዎች አሁንም ድረስ ሙሉ በሙሉ ያልተጠናቀቀ ለ4 ዋንጫዎች እየተፋለመ የሚገኝ ቡድን ቢሆንም ጉዞ ግን በምን ያህል አስተማማኝ ነው? ለምሳሌ በእኔ ምልከታ ባለፉት ጊዜያት ማነስተናል መጪዎቹ 7 ጨዋታዎች ለሲቲ በጣም ወሳኝነት አላቸው። የኖቲንግሃም ፎረስት፣ የሪያል ማድሪድ አውሮፓ ሻምፒዮንስ ሊግ እና በፕሪሚየር ሊጉ የዌስትሃም ዩናይትድ ጨዋታ አሁን ለሲቲ በእኔ ምልከታ የስነ ልቦና ጥንካሬ ላይ መገኘቱና አለመገኘቱ የውድድር ዓመቱ ለማሳመርና አለም ደግሞ ለማበላሸት መጪዎቹ 4 ጨዋታዎች በቂ ናቸው ብዬ አምናለሁ። አንደኛ የመልስ ጨዋታ በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድን በኢትሃድ ይጋብዛል። ይቀለብሰዋል ወይስ አይቀለብሰውም እንመለከታለን። ከዛ በኋላ በካራባኦ ዋንጫ ከአርሰናል ጋር ዌምብሌይ ጋር ይፋለማል። በመቀጠል በኤፍኤ ካፕ ሊቨርፑልን ይገጥማል። ከዛ በኋላ ደግሞ በዋንጫ ፉክክሩ በፕሪሚየር ሊጉ ነጥብ መጣል በማይጠበቅበት ደረጃ ላይ ሆኖ ደግሞ በስታንፎርድ ብሪጅ ቼልሲን ይገጥማል። በዚህ ሂደት ውስጥ ማንቸስተር ሲቲ ራሱን በአራቱም የውድድር መድረኮች ለማግኘት አለም ከአራቱ ውድድሮች ለመሰናበት መጪዎቹ 4 ጨዋታዎች ለአሰልጣኝ ፔፕ ጓርዲዮላና ለማንቸስተር ሲቲ እጅግ ወሳኝ ናቸው ብዬ ወስዳለሁ። ያው ለሲቲ ከባድ ነው መርሃ ግብሩ። በአጠቃላይ ግን የዌስትሃም ዩናይትድን ጨዋታ ስናነሳ መቼስ ዌስትሃምም ይፈልገዋል ይሄን ነጥብ። ማንቸስተር ሲቲ ለዋንጫ ግስጋሴ ለዋንጫ ለመፎካከር እንደሚያደርገው ሁሉ የኑኖ ስፕሪቶ ሳንቶን ቡድን ዌስትሃምም ላለመውረድ የሚጫወት ቡድን ነው። ስለዚህ በሜዳቸው ነው የተጫወቱት። ዌስትሃሞች አጥብቀው ነው የሚፈልጉት። አንዳቻ መጠናቀቁ አይደለም በነገራችን ላይ ከዛ በስተጀርባ ያሉት ጉዳዮች ምንድናቸው የሚል የህልውና ጉዳይ ነው ለዌስትሃም ዩናይትድ። አንዳንድ ጊዜ ምን ይላሉ መቼስ ከፕሪሚየር ሊጉ ከምትወርድ ዋንጫ ብታጣ ይሻላል ይላሉ። አንዳንድ ለመመለስ ከባድ ሻምፒዮንሺፕ ላይ በጣም አስቸጋሪ ነው። ብዙዎቹን ደግሞ ተመልክተናቸዋል። በሻምፒዮንሺፑ ቀርተው ወደ ታችኛው እንኳን የወረዱበት አጋጣሚ አለ። ስለዚህ ዌስትሃም ዩናይትድ ያንን መጥፎ ጊዜ ማምጣት አይፈልግም፣ መውረዱን ስለማይፈልገው። በአጠቃላይ እንግዲህ በዛ ጨዋታ ላይ ማንቸስተር ሲቲ ጎል ሲያስቆጥር ብዙ ጎሎች ሊያስቆጥር ይችላል የሚል እሳቤ ውስጥ ገብቶ ነበር። ምክንያቱም የተጫዋቾቹ ተነሳሽነት ከፍ ያለ ማለት ግን በዛ በኩል ደግሞ ስትመለከተው ዌስትሃም ዩናይትድ ከመቼውም ጊዜ በላይ የታገሉበት ነበር። እንደነ ቢሳካን የመሳሰሉ ተጫዋች መቼም ቢሳካን አለማድነቅ አይቻልም። በትልልቅ ጨዋታዎች ላይ ትልቅ ተጫዋች መሆኑን ደግሞ የሚያስመለክት ነው። ብዙ ጊዜ በተቃራኒ ቡድን የግብ ክልል ውስጥ ቶሎ የመግባት እድሉ ይህ ተጫዋች ያው በማንቸስተር ዩናይትድ ጥሩ ጊዜን አላሳለፈም ብዬ ከማስባቸው ሰዎች መካከል ነው። ግን ለትልልቅ ቡድኖች ይሆናል አይሆንም አላቅም። ግን በተጋጣሚ ደረጃ ስትመለከተው ለትልልቅ ተጋጣሚ ቡድኖች እንደ ቢሳካን አይነት ተጫዋች ተጽዕኖ ፈጣሪ ሊኖሩ ይችላል። ሁለተኛ ደግሞ ይህ ጨዋታ ደግሞ ዌስትሃም ማሸነፉ ቀጣዩ መርሃ ግብር ደግሞ እንዲጠብቁ አድርጓል። ተስፋ እንዳይቆርጡ አድርጓቸዋል። የአሰልጣኝ ፔፕ ጋርዲዮላ በዛ ጨዋታ ላይ በቴክኒካል ኤሪያ ላይ አለመምጣታቸው ትልቅ ተጽዕኖ ፈጥሯል ብዬ ገምታለሁ። 90 ደቂቃውን በስልክ ነበር የጨረሱት ማለት ይቻላል። መቼስ አንዳንድ ጊዜ በቴሌቪዥንና በአካል ሆነ የምታያቸው ነገሮች ይለያያሉ። ኮሙኒኬት የምታደርገው በመንፈስ ሳይሆን በአካል ነው። እዛ ላይ አሁን እንግዲህ ለነ ኮሎቱሪ የሚያስተረጉሙትን ከዛ እነ ኮሎቱሪ ናቸው ወደ ተጫዋቾቹ። ግን ኮሎቱሪ የሚናገረውና አሰልጣኝ ፔፕ ጋርዲዮላ የሚያወሩት ወሬ ለተጫዋቾች በአንድ አይነት እይታ ውስጥ ይገባሉ ወይ? ቁጣም ሊሆን ይችላል። ከዛ በተረፈ ተዛዛዘል ነገሮችም ሊኖሩ ይችላሉ። ያም ጨዋታ በእርግጠኝነት ጎርቷቸዋል። እንደውም ከጨዋታው በኋላ በጣም ብስጭት ውስጥ እንደሆኑ የሚያሳየው አንዱ ነገር ይህ ጨዋታ በቴክኒካል ኤሪያ ሆኖ አለማሳለፉ ጎርቶታል ወይ ቢባል አልጎዳኝም አሉ እሳቸው። ግን ጎርቷቸዋል። ግልጽ ነበር። በቀጣይ ይሄን ለማየት ሌላ ቢጫና ቀይ መመልከት አለብኝ አሉ። ይሄ ማለት የዳኞች ማህበሩን እያሉ ነው ማጠቃላይ። ስለዚህ ማንቸስተር ሲቲ በዌስትሃም የነበረው ጨዋታ ተጎርቷል። ግን ቀጣይ ጨዋታዎች ቅድም እንዳልከው 7ቱ ወሳኝነት አላቸው። 4ቱ በተለይ አሁን መጫወች እኔ እያንዳንዱን ጨዋታ ነው። ለምሳሌ አርሰናል እንግዲህ 70 ነጥብ ይዟል አይደል? 39 የጎል ዲፈረንስ አለው። ማንቸስተር ሲቲ ደግሞ 61 ነጥቦች አሉት። በዚህ 61 ውስጥ 30 የግብ ልዩነት ኖሮት ቀጣዮቹ ጨዋታዎች ኤፕሪል 11 ከበርነማውዝ ጋር አርሰናል ሆም ያደርጋል። ማንቸስተር ሲቲ ከሜዳው ውጭ ተጉዞ
ከቼልሲ ጋር ስታንፎርድ ብሪጅ ኤፕሪል 12 ያደርጋል። ያ ማለት አርሰናል ቅዳሜ ያደርጋል፣ ማንቸስተር ሲቲ ደግሞ እሁድ ያደርጋል። አሁንም ተመልሶ ልዩነቱ ስንት ይሆናል? 12 የመድረስ አየህ፣ ይሄ ደግሞ ለአርሰናል ጥሩ ድል ይዞለት ይመጣል ብዬ አርሰናል ከማንቸስተር ሲቲ ከመጫወቱ በፊት ያደረጋቸውን ጨዋታዎች በጣም ተጽዕኖ እየፈጠረ ስለሆነ እንደ አድቫንቴጅ እመለከተዋለሁ። ሌላው ሁለቱ የሚገናኝበት ጨዋታ ኤፕሪል 19 የሚያደርጉት ጨዋታ ኢታድ ላይ በጣም ወሳኝ መርሃ ግብር አለ። ለአርሰናል ከባዱ ቡድን በጣም አስቸጋሪው የምለው ኒውካስል ዩናይትድ ነው። ሆም ላይ የሚያደርገው ይሄ ወሳኝ መርሃ ግብር ነው። በነገራችን ላይ ማንቸስተር ዩናይትድን ያስተጓጎለው ቡድን፣ ቼልሲን ያስተጓጎለው ቡድን ኒውካስል ዩናይትድ። ስለዚህ ይህም ከባድ በርንሌይ ጋር ሲቲ የሚያደርገውም ጨዋታ በጣም ከባድ ነው ብዬ ገምታለሁ። ይህም ደግሞ ያልኩበት ላለመውረድ እየታገለ ያለ ቡድን ነው። ኦልሞስት የመውረዱ አደጋ ከ90% በላይ ሊሆን ይችላል። በርንሌይ ግን ወርዶም የሚያስቸግር ቡድን ሊሆን ይችላል ብዬ ገምታለሁ። ከዛ በተረፈ ከፉልሃም ጋር አሁንም ሆም የሚያደርገው ሜቱ። በነገራችን ላይ አሁንም ለአርሰናል እጅግ ደስ የሚለው ነገር የምለው ለአርሰናል ደጋፊዎች አሁንም ኒውካስትል ዩናይትድን ገጥሞ ከዛ በኋላ ነው ደግሞ በሁለተኛው ቀን ማንቸስተር ሲቲ ከበርንሌይ ጋር የሚያደርገው ጨዋታ። አሁንም ይሄ ከባድ ነው ብዬ ገምታለሁ። ባይዘው ግልጽ ለማድረግ ከዚህ በፊት እንደውም እኮ ማንቸስተር ሲቲ ቀድሞ በተጫወተባቸው ጊዜያቶች አርሰናል ነጥብ የጣለባቸው በሙሉ እነሱ ነበሩ። ባለፈውም አርሰናል ኤቨርተንን ሲያሸንፍ የማንቸስተር ሲቲ ተጫዋቾች በስነ ልቦና ረገድ እንደተጎዱና የተስፋ መቁረጥ አይነት ስሜት ውስጥ እንደገቡ የጨዋታ እንቅስቃሴያቸው ያሳያል ሲሉ በርካታ ጋዜጦች ዘግበዋል። እንደውም ልክ ጨዋታው ሲጠናቀቅ የነ በርናርዶ ሲልቫ ፊት የነ ሮድሪ ፊት መልክ ጥሩ አልነበረም። ይሄ ደግሞ ጨዋታው በመገባደጃ ደቂቃ አርሰናል ለምሳሌ ይጌ ቀድሞ ጨዋታውን የኤቨርተን ጨዋታ ከረፍት በፊት አጠናቆት ቢሆን ኖሮ የማንቸስተር ሲቲ ተጫዋቾች በዚህ ልክ ፊል ላይ ያደርጉ ይችላሉ። በመጨረሻው ደቂቃ እስከ መጨረሻው ታግለው የሲቲ ተጫዋቾች ተስፋ ኑሯቸው ዌስትሃምን ካሸነፍን ነጥባችን እናጠብብታለን ባሉበት ደቂቃ 89ኛው ደቂቃ ላይ ጎል ሲያስቆጥሩ ግን ከዚህ በፊት አርሰናል ይሸበር እንደነበረው ተስፋ መቁረጥ ውስጥ ይገባ እንደነበረው የሲቲ ተጫዋቾች ግልጽ ብሎ ይታየ ነበርና እያልን ያለነው አሁንም ያነሳላችሁ ያለው አርሰናል ቀድሞ መጫወቱ ለማንቸስተር ሲቲ የሚፈጥረው ትልቅ የስነ ልቦና ጫና አለ። ሲቲ ሲጫወት አርሰናል ከዚህ በፊት በተደጋጋሚ ነጥቦች እንደጣለው ይመስለኛል። አዎ ምንም ጥያቄ የለውም። ቀደም እንዳልኩ እንግዲህ ሌሎች ወሳኝ መርሃ ግብሮች አሉ። ፉልሃም ጋር ሆም የሚያደርገው ጨዋታም ለአርሰናል ወሳኝ ነው። ከዌስትሃም ዩናይትድ ጋር አወይ ከሜዳ ውጪ የሚያደርገውም ጨዋታ እጅግ ወሳኝ ነው ለአርሰናልም። ከዛ በተረፈ በርነማውዝ እና ብሬንትፎርድ ጋር ማንቸስተር ሲቲ ይጫወታል። እንግዲህ ብዙዎቹ የአርሰናል ደጋፊዎች የሚጠብቋት ቀን ይመስለኛል ግንቦት 9 ቅዳሜ ቀን 11 ሰዓት ላይ በሜዳቸው ከበርንሌይ ጋር የሚያደርጉት ጨዋታ በምን አይነት ሁኔታ ውስጥ የትስ ሆነው ነው የሚመለከቱት ይህን ጨዋታ ብዬ ገምታለሁ። ግንቦት 9 2018 ዓ.ም ከቀኑ 9 ሰዓት ቅዳሜ የሚያደርጉት የመጨረሻው የውድድር ዓመቱ የሜዳቸው ጨዋታ ነው። በዛ ጨዋታ ላይ ዋንጫውን አሸንፈው የሚያረጋግጡ ከሆነ ዋንጫውን የሚያነሱበት ቀን ነው። ማንቸስተር ሲቲ ደግሞ ከበርነማውዝ ጋር ይጫወታል። አርሰናል ከበርንሌይ ጋር የመጨረሻውን የመርሃ ግብሩን አርሰናል ከሜዳው ውጭ ተጉዞ ከክሪስታል ፓላስ ጋር የሚያደርገው ጨዋታ አለ። አስቶን ቪላ ከማንቸስተር ሲቲ ጋር። ስለዚህ ያሉት መርሃ ግብሮች ለአርሰናልም ለማንቸስተር ሲቲም እጅግ ወሳኝ ነው ብዬ ገምታለሁ። በአጠቃላይ ግን የፊታችን አርብ እንግዲህ ያው በጨረቃ ነው የሚታወቀው የሙስሊሞች በዓል የሚሆን ከሆነ ላይኖረን ይችላል ቀረጻ ካለ ግን ወይ ቅዳሜ የሚሸጋገር ከሆነ ደግሞ ስለሚኖረን ያ ደግሞ ያልኩበት ምክንያት ወሳኝ መርሃ ግብር አለ። ቻምፒየንስ ሊግ የካራባው የፍጻሜ እሁድ ምሽት የሚደረገው ዌምብሌ ላይ የሚደረገው ከቻልን እንግዲህ ቀድመን ቀርጸን ለቅዳሜ የምናደርገው ሊሆንም ይችላል አይታወቅም። እና በአጠቃላይ ወሳኝ መርሃ ግብሮች ይኖሩታል። የማንቸስተር ሲቲ እና የአርሰናል የዋንጫ ፉክክር አሁንም እንግዲህ በብዙ የእግር ኳስ አፍቃሪያን ዘንድ አልተጠናቀቀም። ቃለ ስላሴና ይገደብ አባይ አብረናችሁ ቆይታ አደረግን። በቀጣይ ሳምንት በልዩነት እንመለሳለን። እስከ ሳምንት መልካም ሳምንት ይሁንላችሁ።